ሰላም እንዴት ናችሁ? ሰላም ናችሁ? እኔ ልዑል እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋ ምልክት ተጭናችሁ ዘወትር የምለቃቸው ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን ትጫኑና የዘወትር ተከታታዮች ትሆኑ ዘንድ በአክብሮት ጋብዛለሁኝ። አብራችሁ ይላላችሁ ለምታበረታቱኝ፣ ሼር ላይክ ለምታደርጉልኝ ከልብ የሆነ ምስጋናዬን አቀርባለሁኝ። ለዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ለዛሬ የመጣሁት ያው እዚህ ጋር የምታዩትን ይሄንን የመሰለ በጣም ቆንጆና የሚጣፍጥ የፓስታ አሰራር ነው። አሁን ፓስታውን ከምንና እንዴት እንደሰራሁት አብረን እናያለን። በቀጥታ ወደ አሰራራችን እንግባ። ፓስታውን ለመስራት በቅድሚያ ያው እዚህ ጋር ድስቴን እያጋልኩኝ ነው። የሚበቃኝን ያህል ዘይት አድርግና ከትፌ ያዘጋጀሁት ሽንኩርት አለኝ። ይሄኛው ነጣ የሚለውን ሽንኩርት ነው የተጠቀምኩት። እናንተ የምትፈልጉትንና በቤታችሁ ያለውን ማንኛውንም አይነት ሽንኩርት መጠቀም ትችላላችሁ። እና አሁን ሽንኩርቴን መጀመሪያ በደንብ በዘይቱ ጥብስ አድርገዋለሁ። የተወሰነ ውሃውን መጠጥ እስኪያደርግልን ድረስ እንደዚህ ስንጠብሰው ቆንጆ ነው የሚሆነውና እንደዚህ እንጠብሰው አሪፍ ነው። አሁን ሽንኩርታችን እንደምታዩት ይሄው በደንብ እየተጠበሰ ነው፣ ከለሩንም እየቀየረ ነውና እዚህ በመቀጠል ደግሞ ከትፌ ያዘጋጀሁት ቲማቲም አለኝ። እንደዚህ እንደምታዩት እሱን ጨምር አድርግና አብሬ አበስላቸዋለሁ። ቲማቲሙም የተወሰነ ደቂቃ እንደዚህ ውሃውን መጠጥ እስኪያደርግልን ድረስ ብስል እናደርገዋለን። እንደዚህ በደንብ አዋህጄ እከድንና ነው ማበስለው። ከዚህ በመቀጠል ውሃዬን ጥጃለሁኝ። ይሄው ለፓስታ መቀቀያ እሱ ላይ የተወሰነ ጨውና ትንሽዬ ዘይት 1-2 ማንኪያ ዘይት ነው ያደረኩበት። እንዳይያያዝብን ይረዳናል ዘይት ስናደርግበት ማለት ነው። ፓስታችን አይያያዝም፣ ቆንጆ ሆኖ ይበስልልናል። አሁን ፓስታውን እጨምራለሁኝ። ፓስታው እንደ ፍላጎታችን ነው። ብዙ ከፈለግን በዛ ማድረግ እንችላለን፣ አለያ ደግሞ የምንፈልገውን ያክል መጠቀም እንችላለን። ግድን ያበሰልኩትን ያህል ፓስታ ማብሰል አይጠበቅብንም። ይኸውላችሁ እንደዚህ እያደረግን ፓስታውን በተቻለን መጠን እንዳይያያዝ ተጠንቅቀን ነው ማብሰል ያለብን። ነው እንደዚህ አሁን ፓስታው ሙሉ በሙሉ ወደ ውሃው ገብቷል፣ ግን እያማሰል ነው እንዳይያዝ ማድረግ አለብን። አሁን ወደ ቁሌታችን ጋር እንሄዳለን። ይሄው ቲማቲምና ሽንኩርታችንም ቆንጆ ሆኖ እየበሰለልን ያለው እንደዚህ እያማሰልን መብሰል አለመብሰሉን ቼክ አድርገን ከዛ በመቀጠል መጨማመር የምንፈልገውን ነገር እንጨምራለን። ያው ቆንጆ ሆኖ ነው እየበሰለልኝ ያለው። አሁን ማቁላላት መጀመር እችላለሁ እና አሁን ድልህ በርበሬ ነው የተጠቀምኩት። እናንተ ችግር የለው ዱቄቱን መጠቀም ትችላላችሁ። በቤታችን ባለ ነገር ቆንጆ አድርገን መስራት እንችላለንና እኔም በቤት ያለ ነገር ስለሆነ ነው ድልሁን የተጠቀምኩት። ድልህ ማዘጋጀትም ከፈለጋችሁ ማዘጋጀት ትችላላችሁ። እና በርበሬውን በደንብ ጥብስ ብናደርገው አሪፍ ነው፣ ድልህም ሆነ ዱቄት ማለት ነው። እንዲያደርኩኝ በርበሬውን አበስለዋለሁ። አሁን ፓስታው ይኸውላችሁ እንደምታዩት ቆንጆ ሆኖ ምንም አይነት የተያያዘ የለውም፣ በስሎልኛል። ይኸው ምንም ነገር የለውም። እና መብሰል አለመብሰሉን ቼክ ማድረግ እንችላለን። እንደዚህ በእጃችን እንደዚህ ስንይዘው ቁርስ የሚል ከሆነ በስሏል፣ አለያም ደግሞ ቀምሰን ቼክ ማድረግ እንችላለን። አሁን ይኸውላችሁ ቁሌታችንም ቆንጆ ሆኖ እየሄደልን ነው። በርበሬው እንግዲህ እንደዚህ እያደረግን ብስል እናደርገዋለን የተወሰነ ደቂቃ። ይኸውላችሁ አሁን እንደዚህ ቅባቱ እየወጣ ሲሄድ መብሰሉን የምናውቀውና እየበሰለ ነው። ስለዚህ አሁን ሌሎች የምንጠቀማቸውን ቅመሞች መጨመር እንችላለን። እኔ የተጠቀምኩት ነጭ ሽንኩርት ዱቄቱን ነው የተጠቀምኩት የደረቀውን፣ እና ኪዩሚን እንዲሁም የቀረፋ ዱቄትና ትንሽዬ የተፈጨ ዝንጅብል ተጠቅሜያለሁኝ።
ቆንጆ አድርገን እነዚህን ጥብስ እናደርጋቸዋለን። ነጭ ሽንኩርት እኔ እርጥቡን አልተጠቀምኩኝም ለዛሬ። እናንተ ፍረሹን መጠቀም ትችላላችሁ። አብረንም ብንጠቀመው ምንም ችግር የለውም። ግን እንደ መተካካትም ማድረግ እንችላለን። አንዱን ካልተጠቀምን አንዱን ብንጠቀም ያው ኮንቴንቱ ዘሴም ስለሆነ ማለት ነው። አሁን ደግሞ የቲማቲም ድልህ አደርግበታለሁ። የተጠቀምኩት የቲማቲም ድልህ ይሄን የምታዩትና እሱን ሙሉ በሙሉ ነው የምጠቀመው። በርበሬ እንዳሳየዋችሁ ብዙ አልተጠቀምኩምና ድልሁ ከለሩንም ቆንጆ ያደርግልናል። እንደገና ደግሞ ጣዕሙንም በጣም ነው የሚያጣፍጠው። እዛ እንደዚህ በደንብ አድርገን ድልሁን ከቁሌቱ ጋር ማዋሃድ መቻል አለብን። በደንብ መንተክተክ መቻል አለበት እና ውሃ ከጎን ብትጥዱለት አሪፍ ነው። እንደምታዩት ወፍራም ነው ድልሁ። ሲገባ በጣም ስለወፈረ ውሃችንን ጠብጠብ እያደረግን በደንብ አድርገን እናበስለዋለን። ያው እኔ እንደዚህ ውሃዬን ጠብጠብ እያደረግኩኝ በደንብ ትክትክ ብሎ ተዋህዶ አንድ እስኪሆንልኝ ድረስ አበስለዋለሁ። እና ጨው አልጨመርኩም ነበር፣ ጨውን ጨምሬያለሁኝ። አሁን ማለት ያው በደንብ ለማዋሃድ ምቹ እንዲሆንልን ነው ያው ቁሌቱን አድርገን የምንሰራው። ያው የኔ አሁን በጣም ቆንጆ ሆኖ የቀጠነ ይመስለኛል። አሁን ክድና አድርግና አንተከትከዋለሁኝ። አሁን ቁሌቱን እናየዋለን። ያላችሁ በደንብ ቆንጆ ሆኖ እየበሰለ ነው ያለው። ይሄው ቅጥነቱም እኔም አድርገው በዚህን ቅጥነት ስለሆነ አሪፍ ነው። በጣም ተመችቶኛል። ሌላ የቀረ ነገር ካለ መቅመስ ካልሆነ በስተቀር ብዙ የምጨምረው ሌላ ነገር የለኝም እና ትንሽ ደቂቃ በደንብ እንደዚህ አንተከትከዋለሁ። ይኸውላችሁ ቁሌት በደንብ ሲበስልልን ያው የጨመርነውን ዘይት ከላይ እናገኘዋለንና የዛኔ በደንብ መብሰሉን እናውቃለን። ይኸውላችሁ በደንብ አሪፍ ሆኖ በስሏል፣ ይበቃዋል። አሁን ደግሞ እንግዲህ ፓስታችንን ሳህናችን ላይ እናደርግና ፓስታውንና ቁሌቱን አንድ ላይ አድርገን ለመመገብ ማቅረብ እንችላለን። ይኸውላችሁ ይኸው እንደዚህ አድርጌ ነው ያዘጋጀሁት እኔ። አሁን ስጎውን ከላይ አደርገዋለሁ። ያደረኩት የሚበቃንን ያህል ስጎ ማድረግ እንችላለን። ከዛ በምንፈልገው ነገር መመገብ እንችላለን። ከፈለግን በዳቦ ከፈለግን ደግሞ በእንጀራም ብንበላው ያው እንደ ፍላጎታችን ነው። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ ብታደርሱልኝ በጣም ደስ ይለኛል። ሀሳብ አስተያየት እንዲሁም ጥያቄዎች ካሏችሁ እንደ ሁሉ ጊዜው በሀሳብ መስጫ ሳጥኑ ስር አስቀምጡልኝ። ጥያቄዎቻችሁን መልሳለሁኝ። ሀሳብ አስተያየቶቻችሁንም ደስ እያለኝ ይቀበላለሁ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ባይ ባይ።